ሁላችሁም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች ይህንን ቪዲዮ በሚገባ ለመረዳትና አጠቃላይ ጥሩ የሚባል አረዳድን ለማግኘት ፓርት 1 ያለው በመሆኑ ፓርት 1ንም እንድታዳምጡ በአክብሮት እጋብዛችኋለሁ። ከዛ የቀጠለ እንደመሆኑ መጠን አዚፍ ቴሌ ይህንን ባላንስ ሺት ኢሹ እንዳደረገ ሊኩዊድ የሚያደርግበት ኢንቫይሮንመንት ቢፈጠር ወይም ደግሞ ቢፈርስ ብለን ብናስብ ሶስት ፕሮሲጀሮች ይኖራሉ። ሌጋሊ ሁላችንም እንደምናውቀው አንደኛውና የመጀመሪያው ነን ካሽ የሆኑ አሴቶች በሙሉ ፊክስድ የሚባሉ አሴቶች ወደ ብር ይቀየራሉ፣ ይሸጣሉ። ዜን እንደዛ ከተደረገና ከተሸጡ በኋላ ተቋሙ ያለበትን ዕዳ መጀመሪያ ይከፍላል። ቢኮዝ ክሬዲተርስ ምን አላቸው ነው ፕሪፈረንሻል ራይት አላቸው። አጠቃላይ ከሀብቱ ላይ አበዳሪዎች ድርሻቸውን እንዲወስዱ ተቋሙ ያለበትን ዕዳ እንዲከፍል ይደረግና ከዛ የሚተርፍ ባላንስ ካለ ነው ባለአክሲዮኖች ባላቸው የኢንቨስትመንት ድርሻ ባላቸው የአክሲዮን ብዛት ሊደርስ የሚችላቸውን ንብረት ሊያገኙ የሚችሉት። ይህንን ኮመን የሆነ መረዳት አጠቃላይ ጥሩ ነገር እንዲኖረን በደንብ እንድንረዳው ያስችለናል። ይህንን ሁላችንም ኮንሲደር ብናደርግ ጥሩ ነው። ይህንንም ተከትሎ ጁን 30 2025 ቴሌ ምን ያክል ጠቅላላ ሀብት አለ ብሎ ሪፖርት አድርጓል። እንደምታዩት 331 ቢሊዮን 216 ሚሊዮን 906 ሺህ ሀብት አለኝ ብሏል። ይሄ ሀብት እንግዲህ እንደሚታወቀው ያው አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኦነርስ ኢኩዊቲ እንደመሆኑ መጠን ሁለት ነገሮችን ያቅፋል። አንደኛው በአበዳሪዎች በዕዳ የተገኘ፣ ሁለተኛው ደግሞ ከዛ የተረፈው የባለ አክሲዮኖች ኢንቨስትመንት ይሆናል ማለት ነው። ስለዚህ ምንም እንኳን ይህን ያህል ሀብት አለኝ ብሎ ሪፖርት ቢያደርግ አትዘሴም ደግሞ መከፈል ያለበት ይህን ያክል ዕዳ አለብኝ ብሎ ደግሞ ሪፖርት አድርጎልናል። ይሄ ዕዳ አክቹሊ ሁለት አይነት ዕዳ ነው። ዕዳው አንደኛው ዕዳ ራሱ የተበደረው ሊሆን ይችላል። ሁለተኛው ዕዳ ግን መክፈል እያለበት ግን ሳይከፍል ያስቀመጠው ፔየብሎችም ይኖራሉ። የነዚህ የሁለቱ ጥርቅም አጠቃላይ በቴሌ ኦን ዚስ ሪፖርቲንግ ዴት 229 ቢሊዮን 484 ሚሊዮን 608 ሺህ የሚጠጋ የሚሆን ዕዳ እንዳለበት ያመለክታል። ስለዚህ ቢፈርስ ምንድነው ማለት ነው? ከዚህ አጠቃላይ ካለው ከ331 ቢሊዮን ውስጥ 229 የሚሆነውን ቢሊዮን ብር መጀመሪያ ዕዳውን ይከፍልበታል። ዜን ምን ይተርፋል ማለት ነው? የባለ አክሲዮኖች አንጡራ የሆነው ሀብት ኦነርስ ኢኩዊቲ ቶታል ኢኩዊቲ ይቀራል ማለት ነው። ይሄ ቶታል ኢኩዊቲ ስንት ነው? እንደምታዩት 101 ቢሊዮን 732 ሚሊዮን 297 ሺህ ነው። እዚህ ጋር እንደምታዩት ይሄ ማለት ምን ማለት ነው? አሁንም ቴሌ ፈረሰ ብለን ብናስብ ዕዳውን ከከፈለ በኋላ ለባለ አክሲዮኖቹ ሊያከፋፍለው የሚችል ይህን ያህል ሀብት እንዳለው እንድንረዳ ያስችለናል። ይሄ ምን ተብሎ ይጠራል? በሌላ አማርኛ ቡክ ቫሊዩ ልንለው እንችላለን፣ ወይም ደግሞ ኒት አሴት ልንለው እንችላለን። ቶታል አሴት ማይነስ ቶታል ላያቢሊቲ የሚቀረው ኔት አሴት ተብሎ ሊጠራ ይችላል። ወይም ደግሞ ምን ብለን እንጠራዋለን? እንዳልኳችሁ ኦነርስ ካፒታልም ተብሎ ሊጠራ ይችላል ማለት ነው። ይህ በሆነበት ኢንቫይሮንመንት ተቋሙ ቢፈርስ ብለን ስናስብና የሚፈርስ ከሆነ ተቋሙ ይህንን ያክል ካፒታል ለባለ አክሲዮኖቹ ዕዳውን ከከፈለ በኋላ የማከፋፈል አቅም ያለው ተቋም ነው ማለት እያንዳንዱ አክሲዮን በነምበር ምን ያክል ብር ዋጋ እንዳለው ኮንሲደር እንድናረግ እንድንረዳ ያስችለናል። ቅድምም ለመግለጽ እንደሞከርኩት አጠቃላይ ባላንስ ሺቱ ግን የሚያሳየን ፓስት መሆኑን መረዳት አለብን። ፊውቸር ግሮዙን አያሳየንም። ግሮዝ ፖቴንሻሉን፣ ኮምፓራቲቭ አድቫንቴጁን እና መሰለ የማኔጅመንት ኳሊቲዎችን ግምት ውስጥ ያስገባ ኢንተሌክቹዋል ፕሮፐርቲን ባላንስ ሺት ላይ ምናልባት ያልተካተቱበት ኢንቫይሮንመንት ስለሚኖር
ይሄ ከዛ ውጭ የሆነ መሆኑን ሁላችንም ኮቴሽን ውስጥ ማስገባት መረዳት ይኖርብናል። ነገር ግን ቢፈርስ አሁን ባለበት ራይት ነው ቢፈርስ ይሄ ሪፖርቲንግ ኢሹ እንደተደረገ ቢፈርስ ግን ባለአክሲዮኖች ቱጌዘር ሁላቸውም ባንድ ላይ 101 ቢሊዮን 732 ሚሊዮን 297 ሺህ የሚከፋፈሉት ካፒታል አላቸው ማለት ነው። ይህንን ካፒታል እንዴት ነው የሚከፋፈሉት? እያንዳንዳቸው ባላቸው የአክሲዮን ቁጥር ይከፋፈላሉ ማለት ነው። ያ ምን ተብሎ ይጠራል ማለት ነው? ሲከፋፈሉት ቡክ ቫልዩ ፐር ሼር ይባላል። ያንን ቡክ ቫልዩ ፐር ሼር ከማርኬት ፕራይስ ፐር ሼር ጋር በማወዳደር የዚህ ተቋም አክሲዮን ዋጋ ኦቨር ቫልዩ ሆኗል፣ አንደር ቫልዩ ሆኗል ወይም ደግሞ አልሆነም፣ ከሆነስ ደግሞ ምን አይነት ምክንያቶች ኑረው ሊሆን ይችላል የሚለውን መላምት እንድናስቀምጥ አጠቃላይ የአክሲዮን ግዥና ሽያጭ ውሳኔዎቻችን መረጃን መሰረት ያደረጉ እንዲሆኑ ያስችልልናል ማለት ነው። ይህንን አሁንም ፕራክቲካል በሆነ መልኩ ለማየት በቀጥታ ወደዚህ ነው የምናልፈው። ወደዚህ እንድትመጡ ለመጋበዝ እወዳለሁ። አሁንም ቢሆን እዚህ ላይ እንደምታዩት ዛ ባላንስ ሺቱ ጋር ያገኘኋቸውን ቁጥሮች ነው ይዤ የመጣሁት። የተለየ ነገር ይዤ አልመጣሁም። እሱም ሁላችንም በሚገባ መረዳት መቻል አለብን። ቡክ ቫልዩ እንዳልኳችሁ ቡክ ቫልዩ ማለት አጠቃላይ አሲቱ ሲቀነስ አጠቃላይ ዕዳው ቡክ ቫልዩ ይባላል። ኒት አሲት ይባላል ወይም ደግሞ ኦነርስ ኢኩዊቲ ልንለው እንችላለን። ምን ያክል አግኝተናል? አጠቃላይ ኒት ካፒታሉ ምን ያክል እንደሆነ አግኝተናል። 101 ቢሊዮን 732 ሚሊዮን 297 ሺህ ነው። እንግዲህ ይታያችሁት። ይሄ ማለት ተቋሙ ቢፈርስ አዛት ታይም ሊኩዊድ ቢያደርግ ባለአክሲዮኖቹ ቱጌዘር ሊከፋፈሉት የሚችለው የካፒታል መጠን ነው። ቴሌ ደግሞ ገበያ ላይ ወይም ደግሞ አጠቃላይ ነምበር ኦፍ ሼርስ የቴሌ ነምበር ኦፍ ሼር እንደምታዩት 1 ቢሊዮን ሼር ነው ያለው ቴሌ። ባይዘው ይሄ ሪፖርት የወጣው ወይም ደግሞ ጁን 30 2025 ሪፖርቱ የወጣው ተቋሙ ኦልሬዲ ፕራይቬታይዝ ከተደረገ በኋላ ነው። ቢኮዝ ተቋሙ ፕራይቬታይዝ የተደረገው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ለመመዝገብ ፕሮስፔክተስ በይፋ ኢሹ ያደረገው 2024 አካባቢ ነው። ይህንን ሁላችንም መረዳት አለብን። በዛ እንደገለጸው አጠቃላይ 1 ቢሊዮን አክሲዮን አለኝ ብሎ ኦልሬዲ ስቴት አድርጓል። እሱን በመረጃ ለማሳየት ያክል እንድትረዱት ወደዚህ መምጣት እንችላለን። ይሄ እንደምታዩት 2024 ላይ ተቋሙ ፕሮስፔክተሱን ሲሸጥ ኢሹ ያደረገው ፕሮስፔክተስ ነው። ይሄ የቴሌ ፕሮስፔክተስ ነው። ምንድነው የሚለው? ኢትዮ ቴሌኮም ሼር ካምፓኒ ኦርዲነሪ ሼር ሴል ፕሮስፔክተስ ይላል። ኦርዲነሪ ሼሮችን ለመሸጥ ኢሹ ያደረገው ነው። እዚህ ጋር እንደምታዩት ምን ያክል አክሲዮኖችን ለመሸጥ ነው አስቦ የነበረ ቴሌ 100 ሚሊዮን አክሲዮኖችን ለመሸጥ አስቦ ነው ወደ ገበያ የመጣው። 100 አክሲዮኖችን እያንዳንዳቸውን በ300 ብር ፊክስድ የሆነ ፕራይስ ኦፈር ፕራይስ ለመሸጥ አስቦ ነው የመጣው። ነገር ግን አክቹአሊ ወደ 10 ነጥብ ምናምን የሚሆኑ ሚሊዮን አክሲዮኖችን ብቻ ነው መሸጥ የቻለው። 100 ሚሊዮን አክሲዮኖችን በሚገባ መሸጥ አልቻለም። ያም ሆኖ ግን አጠቃላይ ምን ያክል ነምበር ኦፍ አክሲዮኖች እንዳሉት ለመግለጽ ሞክሯል። 1 ቢሊዮን አክሲዮኖች እንዳሉትና እያንዳንዳቸው በ100 ብር ፓር ቫልዩ ይህንን ያክል ዋጋ እንዳለው ስቴት ለማድረግ ሞክሯል። ነምበር ኦፍ አክሲዮኑን ከዚህ ወሰድነው መሆኑን እንድትረዱ ፈልጌ ነው። ያን ያክል የተለየ ነገር ነው ብዬ አይደለም፣ ግን ያንዳንዱን ነገር ግልጽ እያደረግን ብንሄድ የበለጠ አንደርስታንድ ለማድረግ ይጠቅመናል ከሚል እሳቤ ነው። ስለዚህ አጠቃላይ አቫይላብል የሆነ ቶታል ኒት አሲቱን ለቶታል ነምበር ኦፍ ሼር ስናካፍለው ይህንን ለዚህ ቁጥር ስናካፍለው ምን ያህል ይመጣል? 101 ብር ከ73 ሳንቲም ይመጣል። ይሄ ማለት ምን ማለት ነው? ጁን 30 2025 ላይ ቴሌ ሊኩዊድ ቢያደርግ ኑሮ አንድ ባለአክሲዮን አንድ አክሲዮን በመያዙ ምክንያት ከቴሌ ምን ያክል ብር ያገኝ ነበር ማለት ነው? 101 ብር ከ73 ሳንቲም ያገኝ ነበር። ስለዚህ 10 የያዘው በ10 ይባዛል፣ 20 የያዘው በ20 ይባዛል፣ 100 የያዘውም በ100 ይባዛል ነው። ፋቴቨር ግን አዛት ታይም ጁን 30 2025 ላይ ቴሌ ሊኩዊድ ቢያደርግ ኑሮ ይህንን ያክል ካፒታሉን ለዚህ ያህል አክሲዮን ያካፍልና አንድ አክሲዮን ምን ያህል
ካፒታል ይኖራታል ወይም ደግሞ ምን ያክል ወርዝ ታረግ ነበር ማለት ነው 101 ብር ከ73 ሳንቲም ወርዝ ታረግ እንደነበር እንድንረዳ ያስችለናል። ስለዚህ ጁን 30 ላይ ብንሆን አምና ጁን 30 2025 ላይ ብንሆን አንድ የቴሌ አክሲዮን ምን ያክል ወርዝ ታረግ ነበር ወይም ደግሞ ምን ያክል ኢንትሪንሲክ ቫልዩ ነበራት ማለት ነው 101 ብር ከ73 ሳንቲም ወርዝ ታረግ እንደነበር ሁላችንም መረዳት መቻል አለብን። ስለዚህ 10 አክሲዮን ያለው ሰው በቀጥታ እቺን ቁጥር ሲባዛ በ10 አድርጎ አጠቃላይ ምን ያክል እንደሚደርሰው ካልኩሌት ማድረግ የሚችልበት እድል አለ። ነገር ግን እዚህ ላይ ኮንሲደር እንድታደርጉት የሚፈለገው ነገር ይሄ ቁጥር ሲሰላ ቡክ ቫልዩ ፐር ሼር ሲሰላ ኮንሲደር ያልተደረጉ ግን የአክሲዮን ዋጋን ከፍ ሊያደርጉ የሚችሉ ሌሎች ነጥቦች እንዳሉ መረዳት መቻል አለብን። እንዳልኩት ፋይናንሻል ስቴትመንቶች ሪፕሬዘንት የሚያደርጉት ፓስት ነው፣ ያለፈን ዳታ መሰረት ያደረገ ነው። መረጃቸው በሙሉ የሚሰጡን ኢንፎርሜሽን እንደዛ አይነት ነው። ፕሬዲክቲቭ የሆነ ኔቸር የላቸውም። እሱን መረዳት አለብን። 101 ብር ከ73 ሳንቲም ቡክ ቫልዩ አለው ማለት ግን አጠቃላይ ተቋሙ ሊኖር የሚችለውን የግሮዝ ኤክስፔክቴሽን ኢንተርምስ ኦፍ ብር አስልቷል ማለት አይደለም። የሚኖረውን ኮምፓራቲቭ አድቫንቴጅ በብር ቀይሮታል ማለት አይደለም። የሚኖረውን የማኔጅመንት ኳሊቲ የሚኖረውን አጠቃላይ ሳፖርቲቭ ኢንቫይሮንመንት ጥሩ የሚባሉ የተቋሙን እድገት ሊያፋጥኑ የሚችሉ ነባራዊ ሁኔታዎችን በብር ጭምር ገምቶ አካቷል ማለት አይደለም። ይህንን ማሰብ መቻል አለብን። ይሄ 101 ብር ከ73 ሳንቲም ቡክ ቫልዩ ወይም ደግሞ ያንድ አክሲዮን ኢንትሪንሲክ ቫልዩ ትክክለኛ ዋጋ ነው ስንል ይሄ ዋጋ ግን እነዚህን ያላካተተ ያልጨመረ መሆኑን በሚገባ መረዳት መቻል አለባችሁ። ይህንን ኮንሲደር ካደረግን በኋላ በቀጥታ የምንመጣው ወደዚህ ነው የሚሆነው። ያ ማለት ወደ አሁኑ ኮምፓሪዥን ልንሰራ ነው። ሪሊ ውድ ነው ወይስ ርካሽ ነው ወደሚለው እንድንመጣ ያስችለናል። እንዳልኩት ኮንሲደር እንድታረጉልኝ የሚፈልገው ይሄ ኢንትሪንሲክ ቫልዩ ይሄ ቡክ ቫልዩ የመቼ ነው? የጁን 30 2025 ነው። ጁን 30 2025ን ኮንሲደር አድርገን ነው እያወራን ያለ ነው። ጁን 30 2025 አንድ አክሲዮን ምን ያክል ኢንትሪንሲክ ቫልዩ አለው? 101 ብር ከ73 ሳንቲም አለው። አሁን ፕራይስ ፐር ቡክ ቫልዩን ስንሰራ አሁን ላይ ማርኬት ላይ አንድ የቴሌ አክሲዮን በ556 ብር እየተሸጠ ነው። ይህንን ለትክክለኛ ዋጋው ስናካፍለው ስንት ይመጣል? እንደምታዩት 5.47 ይመጣል። ገበያ ላይ ያለው ዋጋ ሲካፈል ለኢንትሪንሲክ ቫልዩ ወይም ደግሞ ትሩዝ ወርዙ ሲካፈል 5.47 ይመጣል። ይሄ 5.47 ምን ማለት ነው? ምን ነው ኢንዲኬት የሚያደርገን? ለእያንዳንዱ አንድ ብር ኢንቨስተሩ ኦን ሪል ሲቹዌሽን 5.47 ብር ለመክፈል ምን ሆኗል ነው ማለት ነው? ዊሊንግ ነው ማለት ነው። ምንም እንኳን አንዲት አክሲዮን ትክክለኛ ዋጋዋ ጁን 30 2025 ላይ 101 ብር ከ73 ሳንቲም እንኳ ቢሆን አሁን ላይ ባለአክሲዮኖች ወይም ደግሞ ገበያው ያንድን የቴሌ አክሲዮን ዋጋ 556 ብር አድርሶታል ማለት for every one ብር investors are willing to pay this much ብር today ማለት ነው። ስለዚህ ይህንን ያክል ብር ለመክፈል ፍቃደኞች እንደሆኑ ያሳያል። ይህንን በውድድር ስናየው ሪላቲቭ በሆነ መልኩ ስናየው ምንም እንኳን ጁን 30 2025 ላይ የተሰራ በዛ ኮንሴፕት ኮንሲደር የተደረገ ኢንትሪንሲክ ቫልዩ እንኳ ቢሆን አሁን ላይ 556 ብር ዋጋ እንዲኖረው ተደርጓል። ሳምሃት ምን ልንረዳ እንችላለን? ኦቨር ቫልዩ እንደተደረገ ኮንሲደር ልናደርግ እንችላለን። ነገር ግን ኦቨር ቫልዩ ሆኗል ብለን ከማውራታችን በፊት ሁለት ዋና ነገሮችን ኮንሲደር እንድታደርጉልኝ በሚገባ ለማሳሰብ እወዳለሁ። አንደኛው ከጁን 30 2025 እስካሁን ድረስ ያለው ኢንቫይሮንመንት የፈጠረው ጥሩ ነገር ይኖራል። ተቋሙ በዚህ ቆይታ ኦልሞስት አሁን አንድ አመቱ ስለሆነ በዚህ ቆይታ ጥሩ የሚባል ፕሮግረስ ሊኖር ይችላል። ፕላስ ይቺ ኢንትሪንሲክ ቫልዩ ስትሰላ እንዳልኩት የተቋሙ የወደፊት የማደግ አቅም በዋጋ የተሰላ አይደለም። ጉድዊሉ በዋጋ ተሰልቶ የተቀመጠ አይደለም።
ኮምፓራቲቭ አድቫንቴጁ ይህንን ያክል ብር ይመዝናል ተብሎ በዋጋ የተሰላ አይደለም። ወይም ደግሞ አጠቃላይ የማኔጅመንት ኳሊቲው አጠቃላይ ያለው ጥሩ የሚባል ኢንቫይሮንመንት ለምሳሌ ሰፖርቲቭ ኢንቫይሮንመንቶች ቢኖሩ የመንግስት ፖሊሲ ድጋፎች ቢኖሩ እነዛ በሙሉ ተቋሙ እንዲያድግ የሚገፉበት መንገድ ሃይ የሚሆን ከሆነ ምንም እንኳን አሁን ያለው ኢንትሪንሲክ ቫልዩ እንኳን ዝቅ ቢል ሰዎች ከፍ ያለ ብርን ከፍለው ለመግዛት ፍላጎት ሊያሳዩ ይችላሉ። ስለዚህ ምናልባትም 556 ብር እየተከፈለ ያለው ለኢንትሪንሲክ ቫልዩ ብቻ ሳይሆን ለኤክስፔክትድ ግሮዝ ሬቱ በጣም ያድጋል ብሎ ከመጠበቅ የተነሳ ኮምፓራቲቭ አድቫንቴጁ ትልቅ ነው ብሎ ከማሰብ የተነሳ አጠቃላይ የቴሌ የማኔጅመንት ኳሊቲ ጥሩ ነው ብሎ ከማሰብ የተነሳ እና አጠቃላይ ነባራዊ ሁኔታዎቹ የቴሌን የማደግ ሁኔታ ይደግፋሉና እነዚህም ወደ ዋጋ ቢተመኑ ይህንን ያክል አይነት ዋጋ ይኖራቸዋል። ስለዚህ ምንም እንኳን ጁን 30 2025 ላይ 101 ከ73 ሳንቲም ኢንትሪንሲክ ቫልዩ ያለውን አንድ አክሲዮን አሁን ላይ 556 ብር ብንገዛው ጎጂ አይደለም፣ የተጋነነ ነው ብሎ ማሰብ አይቻልም በሚል ሂሳብ ለመግዛት ዊሊንግ ሆነው ሊሆን ይችላል። ይህንን ነው እኛ በደንብ ኮንሲደር ማድረግ ያለብን። እኛ ግን በራሳችን አረዳድ በደንብ ማየት መቻል አለብን። የስ ሊሆን ይችላል። ነገር ግን ከ101 ብር ከ73 ሳንቲም 556 ብር በዚህ ልክ ከፍ ማለት የለበትም። የፈለገ ያህል ለግሮዝ ኤክስፔክቴሽን ዋጋ ብንሰጥ፣ የፈለገ ያህል ለኮምፓራቲቭ አድቫንቴጅ ዋጋ ብንሰጥ፣ የፈለገ ያህል ለማኔጅመንት ኳሊቲ ዋጋ ብንሰጥ የ101 ብርን አክሲዮን ግን 556 ብር ለመግዛት ፍላጎት ማሳየት በእጅጉ ማበድ ነው ብለን ካሰብን የራሳችንን አናሊሲስ ሪዘርቭ ማድረግ አለያ ግን በደንብ ኮንሲደር ማድረግ ይኖርብናል። ዋቴቨር ግን በአምናው በጁን 30 2025 ባላንስ ሺት ፋይናንሻል ስቴትመንት ሪፖርት መሰረት ግን በዛ ሰዓት አንድ የቴሌ አክሲዮን ኢንትሪንሲክ ቫልዩ 101 ብር ከ73 ሳንቲም እንደነበር መረዳትና በዚህ የአንድ ዓመት ቆይታው ግን ዋጋው ከዚህ እንደደረሰና አጠቃላይ ሰዎች ለአንድ ብር ኢንትሪንሲክ ቫልዩ ኢንቨስተሮች እስከ 5 ብር ከ47 ሳንቲም ድረስ ለመክፈል ሞር ዊሊንግ እንደሆኑ ኮንሲደር ማድረግ ዜን እኛ ግን የራሳችንን የኢንቨስትመንት ውሳኔዎች መወሰን ሌሎች አማራጮችንም ጭምር ማየት ነው። ያም ይሁን ይህ ግን ምናልባትም ይሄ የዘንድሮ እንኳን ባይሆን ከአምናው ፐርስፔክቲቭ ተነስተን ካየነው ግን ኦቨር ቫልዩ የተደረገበት ሁኔታ ያለ መሆኑን መረዳት መቻል አለብን። ሆኖም ግን ሁላችንም የአንድ ተቋም ትክክለኛ የአክሲዮን ዋጋ ባላንስ ሺትን በመጠቀም ቡክ ቫልዩ ፐር ሼር በማድረግ ማወቅ የሚቻልበት እድል ያለ መሆኑን መገንዘብና ሪላቲቭ የሆነ ዋጋውን ማውጣት በምን ያክል እንደተጋነነ ሰዎች ምን ያክል ታይምስ ለመክፈል ፍቃደኛ እንደሆኑ ለመክፈል ፍቃደኛ የሆኑት ደግሞ ምን አይነት ገፊ ምክንያቶች ስላሉ ነው የሚለውን ማጣራት ከራሳችን የኢንቨስትመንት ኦብጀክቲቭ ጋር በሚገባ ማያያዝና ትክክለኛ የሚባል የአክሲዮን ግዥና ሽያጭ ውሳኔዎችን መወሰን መቻል አለብን። እንዳልኩት ይሄ መለኪያ ቡክ ቫልዩ ፐር ሼር ብለን የለካንበት መለኪያ የራሱ የሆነ ድሮባክ አለው። ድሮባኩ እንዳልኳችሁ ምንድነው? የወደፊትን የማደግ ተስፋን ዋጋ ያደረገ አይነት ኢቫሉዌሽን አይደለም። ይህንን ዋጋ ያደረገ የኢቫሉዌሽን አይነት ደግሞ አለ። እሱን ኢንካም ስቴትመንት በመጠቀም ነው የምንሰራው። ኔክስት የምንሰራ ይሆናል። ለአሁኑ ግን ይህንን ካየን በእጅጉ በቂ ነው ብዬ አስባለሁ። ያላችሁን ማንኛውንም ሐሳብ አስተያየትና ጥያቄ በሚገባ ኮሜንት ሴክሽን ላይ አጋሩኝ። ነገር ግን ይህንን የሰራነውን የራሳችንን ቶት ነው እንጂ የተለየ ዳይሬክቲቭ የተለየ ፕሮክላሜሽን አስመስሎ ለመጠቀም መሞከር በእጅጉ አይመከርም። የራሳችሁን አናሊሲስ ውሰዱ። ሁላችንም መንጋ ተከታይ ከመሆን ይልቅ የራሳችንን የግል ኢንቨስትመንት ኦብጀክቲቭ ኢቫሉዌት ማድረግ በእጅጉ የሚመከር መሆኑን ለመጠቆም እወዳለሁ። እዚህ ጋር ያየናቸው ነገሮች በሙሉ ብዙ ወይም ደግሞ ሽጡ የሚሉ አይነት እሳቤ የላቸውም። ነገር ግን እንደዚህ መለካት እንደሚቻል ትክክለኛ የሆነ የአንድን ተቋም የአክሲዮን ዋጋ ማወቅ እንደሚቻል ግን ለመጠቆም ያክል በመውደድ መሆኑን እንድትረዱልኝ በሚገባ ለመግለጽ እወዳለሁ። ቪዲዮ ጠቃሚ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር እንድታደርጉት በአክብሮት ለመግለጽ እወዳለሁ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። አመሰግናለሁ።